ወለጋ ነቀምት ከተማ ወለጋ መጋላ ነቀምቴት ትንቢት እንዲናገር ራጂያ ከዱባቸው የተላኩት ከነደቀመ ሕዝቅኤል ነኝ እኔ ሕዝቅኤልና እስቲ ደግመንስ ወለጋ ነቀምት ከተማ ወለጋ መጋላ ነቀምቴት ትንቢት እንዲናገር ራጂያ ከዱባቸው የተላኩት ከነደቀመ ሕዝቅኤል ነኝ እኔ ሕዝቅኤልና ሰማችሁልኝ ወገኖች? በወለጋ ከተማ ትንቢት እንድናገር የተላኩኝ ሕዝቅኤል ነኝ እያላችሁ ነው። ሐሰተኛ ነብያችሁ እዩ ጩፋ። ማን አንተ? ፕሮፌሰር ሕዝቅኤል ጋቢሳ ነህ ወይስ ነብዩ ሕዝቅኤል ነህ? መጽሐፍ ቅዱስ ላይ ያለው ወገኖች፣ ለዚህ ሰውዬ የምትካድሙ ዕጣን የምታጫጭሱ የእግዚአብሔር ነብይ ነው እያላችሁ በሰልፍ ከኋላ የምትከተሉት የምትነዱ መንጎች ዛሬ ይህንን ስሙ። ይህ ሰው ዛሬ ለዚህ ከተማ የተላኩት ሕዝቅኤል ነኝ እያለ ነው። ከብሉይ ኪዳን ጀምሯል። ከነቢያቱ ሕዝቅኤል ነኝ ይላል፣ ኤርምያስ ነኝ ይላል፣ ኢሳያስ ነኝ ይላል። ጠጋ ጠጋ ብሎ አዲስ ኪዳን ላይ ሲገባ ኢየሱስ ነኝ ማለቱ ላይቀር ስለሚችል ዛሬውኑ አይ ሕዝቅኤል አይደለህም እዩ ጩፋ ነህ፣ አቅምህም ደግሞ ዘይት ላይ ፎቶ አትሞ የመሸጥ ያክልና ሰዎችን ማኑፕሌት አድርጎ የማታለል ያክል ነው እንጂ ከዛ የዘለለ ምንም ነገር የለህም። ሰይጣንን እየከፈልክ አንዳንድ ሰዎችን ሰይጣን አለባቸው እያልክ ኢንተርቪው እያደረግክ ራስህን እንደ ሰይጣን አውጭ አድርገህ ትተውናለህ እንጂ ሌላ ምንም አቅም የለህም። የምናቀይ ጩፋ ነህ ብላችሁ ንገሩት፣ አሳርፉት። ካላሳረፋችሁት ግን ነገና ከነገ ወዲያ ኢየሱስ ነኝ ብሎ ለመምጣት በእናንተ ጭፍን ዕጣን እያጨሳችሁ የምትካደሙ ሰዎች ድፍረት አግኝቶ መምጣቱ ስለማይቀር ዛሬውኑ ያው ሳይቃጠል በቅጠል እንዲሉ አበው ዛሬውኑ ብታስጠነቅቁት ይሻላል። ይሄን ሐሰተኛችሁ ማለት ነው። ሰላም አናን ሰዎች ናምን ተገለቆ በነፊት ይቆማሉ። ገገረተ ይላላበት አናን ሰዎች ያዳማ ተገለቆ በቅባት ፊት ይቆማሉ። ዳከትራበት ለመሸፈን ይሞክራሉ። እስኩ በርባ እኔ ግን ፀሐይ ነኝ። አንገሩአድ እኔ ግን ፀሐይ ነኝ። አንገሩአድ ቅባቴ ግን ፀሐይ ነው። አገልግሎትን ሊሸፍኑ ተጃጅለ ኮጎልጉዳ ስሜን ሊሸፍኑ ወጣ ኮጎልጉዳ ስሜን ሊሸፍኑ ወጣ ኮጎልጉዳ ስሜን ሊሸፍኑ ወጣ ኮጎልጉዳ ብዙ እጆች ተነስቶ ነበር። አርኪማየ ካሊትራ ነገር ግን ገሩ እንደ ፀሐይ አኩማዱ ከፍ ብዬ ስለተቀመጥኩ ኦልካዮን ታያስ እንደ ፀሐይ አኩማዱ ከፍ ብዬ ስለተቀመጥኩ ኦልካዮን ታያስ አልተሸፈንኩም። እኔ ግን ፀሐይ ነኝ። አንገሩአድ ቅባቴ ግን ፀሐይ ነው። ሊኮአዱዳ ለዚህ ነው በዓለም ላይ የተነሱ እጆችን ሁሉ አርከከይ ሁሉ አልፌ ማበራው ያዱቤ ካናዲብስ ያድና ኮሪያ ሽንት ቤቶች ከሄዳችሁ እንደዚህ ጥሩ መጥፎ ሽታ እንዳይመጣ ሁሉ ጊዜ የሆነ ሽቶ ነገር ያስቀምጣሉ። 화장실에다가 향기로운 냄새가 나는 방향제를 했어요. በየሽንት ቤቱ እንደዚህ ሽቶ ነገር ያስቀምጣሉ ሽታ እንዳይጠፋ ማለት ነው። 왜 화장실에다가 그런 걸 놓습니까? ለምን ነው ሽንት ቤት ውስጥ ይሄ የሚቀመጠው? 화장실 냄새가 별로 안 좋으니까. የሽንት ቤት ሽታ ጥሩ ስላልሆነ 화장실 냄새가 별로 안 좋으니 거기다가 막 방향제를 갖다 놓습니다. ጥሩ ጠረን ስለሌለው ሽቶ ነገር ይቀመጣል። 여러분들 향수 뿌리죠? ሽቶ ትቀባላችሁ አይደል? 왜 향수 뿌리죠? ለምን ነው የምትቀቡት? 내게서 냄새 날까 봐. ጥሩ ሽታ እንዲሸተው አይደል? 맞습니까? አይደል? 그래서 이제 여러분 내 몸에서 냄새가 날까 봐 여기다가 향수를 뿌려가지고 ከኔ መጥፎ ሽታ እንዳይወጣ ሽቶ ቀባለሁ። 그렇죠? 내 냄새를 지워버립니다. የራሴ ሽታ እንዲጠፋ ማለት ነው። 사람들은 야, 너 냄새 좋다. ለሰዎች ዛሬ ጥሩ ትሸታለህ ይላሉ። 가까이 하자. ሲና ወደ እኔ 그래요, 안 그래요? እንደዚህ ይላሉ አይደል? 안 그래요? አይሉም? 그래요? 안 그래요? 근데 여러분 되게 막 몸에서 막 냄새나 봐. ለምሳሌ ከኔ በጣም መጥፎ ሽታ ወጣ እንበል 가까이 하자. እና ሰው ቅረበኝ ይላል ወይስ ከኔ ራቅ ነው የሚለው? 근데 내가 냄새 다 향수를 막 뿌려가지고 ለምን ሽቶ ተቀባው? 냄새가 내 냄새가 다 지워지지. የኔ ሽታ ጠፋ። 가까이 하자. ከዛ ሰውና ይቅረበኝ 향기롭다. አንተ ዛሬ ጥሩ ትሸታለህ ና እስቲ። 여러분 우리는 죄악으로 물들여서 추하고 더럽습니다. እንደዚህ በኃጢአት የቆሸሽን ሰዎች ነን። 그런데 예수님의 향연이 우리의 허물과 죄를 다 가리워버립니다. የኢየሱስ ሽታ ሁሉ ጊዜ በእኛ ላይ አለ። 아멘. 그래서 우리를 하나님 가운데 나갔습니다. ለዛ ነው በእግዚአብሔር ፊት እንድንቀርብ ያደረገው። 나는 막 더럽고 추한데 어떡하지? እኔማ ዛሬ ቆሻሻ ነኝ ምን ላድርግ? 근데 예수님이 향기로운 향으로 막 다 가리워버립니다. ግን ኢየሱስ በመልካም ሽታው እንደዚህ ሸፈነ። 하나님이 야, 너 향기롭다 받아들여. እግዚአብሔር ዛሬ ጥሩ ትሸታለህ ና ይላል። 아멘.
여러분 예수 그리스도의 보혈은 ኢየሱስ ክርስቶስ ደም 내 죄의 더러움을 씻어내요. የኃጢአታችሁን ነገር ሁሉ አጠፋ። 예수 그리스도의 보혈 የኢየሱስ ደም 내 허물을 다 덮어놓을 수 있어요. የእናንተን ድካም ሁሉ የሚሸፍን ነው። 아멘. 이 향연은 바로 예수 그리스도를 이야기합니다. ይህ ዕጣን ኢየሱስ ክርስቶስን ያመለክታል። 아멘. 그다음 여러분들 성경에는 예수님 መጽሐፍ ቅዱስ ስለ ኢየሱስ የሚናገር መጽሐፍ ነው። 마태복음은 예수님을 만왕의 왕으로 ማቴዎስ ወንጌል ኢየሱስ ክርስቶስ የነገሥታት ንጉሥ እንደሆነ ይናገራል። 마가복음은 예수님을 하나님의 종으로 표현해요. ማርቆስ ወንጌል ኢየሱስ ባሪያ እንደሆነ ይናገራል። 누가복음은 예수님을 사람으로 표현해요. ሉቃስ ወንጌል ኢየሱስ ሥጋ ለባሽ እንደሆነ ይናገራል። 요한복음은 예수님을 하나님으로 표현했어요. ዮሐንስ ወንጌል ኢየሱስ እግዚአብሔር እንደሆነ ይናገራል። 요한복음도 구체적으로 나옵니다. ዮሐንስ ወንጌል በዝርዝር ተጽፏል። 요한복음 4장은 예수님을 생수로 표현했고 ዮሐንስ ወንጌል ምዕራፍ 4 ላይ ኢየሱስ የሕይወት ውሃ እንደሆነ ይናገራል። 요한복음 6장 예수님을 생명의 떡으로 표현했고 ዮሐንስ ወንጌል ምዕራፍ 6 ኢየሱስ የሕይወት እንጀራ እንደሆነ ይናገራል። 요한복음 8장은 예수님을 세상의 빛으로 표현했고 ምዕራፍ 8 ላይ ደግሞ ኢየሱስ የዓለም ብርሃን እንደሆነ ይናገራል። 요한복음 10장은 예수님을 양이었습니다. ኢየሱስ ሥጋ ለብሶ ነው የመጣው። 때문에 우리가 당하는 모든 슬픔을 알고 계십니다. የሚደርስብን ሐዘን ምን እንደሆነ ያውቃል። 우리가 겪는 어려움을 알고 계십니다. የሚደርስብን ችግር ምን እንደሆነ ያውቃል። 우리가 겪는 고통을 알고 계십니다. ስቃያችንን ያውቃል። 우리의 근심을 다 아신다. ጭንቀታችን ሁሉ ያውቃል። 왜냐하면 사람이시기 때문에. ለምን ሰው ሆኖ ስለመጣ። 그렇기 때문에 예수님은 우리를 위해서 이 사람이 이렇게 부족합니다. 이 사람이 이렇게 연약합니다. 하나님 이 사람에게 은혜를 베풀어 주고 우리를 위해서 기도해 주는. ለዛ ነው ኢየሱስ ይሄ ሰው ደካማ ነው፣ ይሄ ሰው እንደዚህ ነው፣ ይሄ ሰው ይሄን ያን ይጎለዋል ብሎ ለእግዚአብሔር ይጸልይልናል ማለት ነው። 아멘. 우리를 위해서 대신 기도해 주시는. በእኛ ምትክ የሚጸልይልን አምላክ ነው። 제가 여러분들을 봤습니다. እኔ ዛሬ አየኋችሁ። 예수님이 여러분들을 위해서 기도하고 있대요. ኢየሱስ ዛሬ ለእናንተ እየጸለየ ነው ያለው። 여기는 한 사람을 위해서 기도하고 있대요. ለእያንዳንዳችሁ ዛሬ እየጸለየ ነው ያለው። 박옥수 목사를 알고 계십니까? ፓስተር ፓርክን የምታውቁ አላችሁ? 박옥수 목사 아시는 분? ፓስተር ፓርክን አውቃለሁ። 예. 혹시 이름이 뭐예요? የእሱ ስም ሻሜቦ። 사무엘? ሻሜቦ። 자매복? 여기 박옥수 목사님 여기 오셨어요. እሺ ፓስተር ፓርክ መጥቶ እንበል። 박옥수 여기 오셨어요. 아, 사매복 형제. ወንድሜ ሻሜቦ 내가 당신을 위해서 오늘 3시간 동안 기도했어요. እኔ ዛሬ ለአንተ ብዬ 3 ሰዓት ሙሉ ጸልያለሁ። 그래가지고 그 마음이 어떻겠어요? ልብ ምን ይሰማታል? 너무 기쁠 것 같습니다. 너무 기쁜 것 같죠? ደስታ ይሰማናል። 여러분, 제가 한국에서 이 얘기를 하니까 እኔ ኮሪያ ሄጄ ይሄንን ሲናገር 자매님이 막 그러면 내가 오늘 저녁 다 삽니다. ከዛ አንድ እህት ይሄንን ሰማች። በቃ ዛሬ እራት ሁሉንም ጋብዛለሁ አለች። 여러분 기뻐요 안 기뻐요? ደስ ይላታል ወይስ አይላትም? ከተጸለየላችሁ 박옥수 목사님이 사매복 형제를 위해서 기도했어. በሰማ በጣም ዛሬ ሙሉ ቀን ለአንተ ስጸልይ ነበር ካሉ 얼마나 기쁘겠습니까? በጣም ደስ ይለናል። 얼마나 감사하겠어요? በጣም ምስጋና ይኖረናል። 예수님이 여러분을 위해서 지금도 기도하고 계십니다. ግን ከዛ አልፎ ኢየሱስ አሁንም ለእናንተ እየጸለየ ነው ያለው። 아멘. 예수님의 기도를 하나님 들어주십니까? 안 들어주십니까? የኢየሱስን ጸሎት እግዚአብሔር ይሰማል ወይስ አይሰማም? 그러니까 여러분들의 기도가 다 하나님한테 가는 거예요. ስለዚህ ጸሎታችሁ ሁሉ እግዚአብሔር ጋር ደርሷል ማለት ነው። 아멘. 여러분, 예수님은 여러분의 연약함을 아시고 ኢየሱስ ድካማችሁን ያውቃል። 여러분의 부족함을 아시고 የሚጎላችሁን ነገር ያውቃል። 예수님은 늘 기도하고 ዛሬ እየጸለየ ነው ያለው። 심장이 다 망가졌어요. እኔ ኩላሊቴ ሁሉ ወድቆ ነበር፣ ፈርሶ ነበር። 그래서 기계로 심장에 일을 했어요. ከዛ ምድረ በማሽን ነው የሚሰራው ማለት ነው። 고통스럽고 어려워. እና ምን ያህል አስቸጋሪ ጊዜ እንደሆነ አታውቁም። 최근에 우리 주변에 있는 어떤 목사님이 다친 심장이 안 좋아요. በቅርብ ጊዜ አንድ ፓስተር እንደኔ ታመመ። 나는 그 고통을 알기 때문에 그 목사님한테 전화해가지고 목사님 이렇게 해야 됩니다. 이렇게 해야 됩니다. እና ምን ያህል እንደሚያመው ስለማቅ ደወልኩና ፓስተር እንደዚህ አድርግ ብዬ መከርኩት። 그리고 저는 예수님은 여러분의 근심을 알고 계십니다. እንደዚሁም ኢየሱስ ጭንቀታችሁን ያውቃል፣ 여러분의 부족함을 알고 계십니다. ድካማችሁንም ያውቃል፣ 여러분의 문제를 알고 계십니다. ችግራችሁንም ያውቃል፣ 여러분이 무엇을 원하는지 알고 계십니다. ምን እንደምትፈልጉም ያውቃል። 예수님은 하나님께 계속 기도하고 አሁንም እየቀጠለ እየጸለየ ነው ያለው። 여기에 막 향이
끊이지 않고 계속 하는 것도 በታቦት ላይ ሳይቋረጥ ሁሉ ጊዜ ዕጣን አለ። 그 얘기는 예수님이 쉬지 않고 여러분을 위해서 기도해요. ይሄ ማለት ሳያልቅ ዛሬም እየጸለየ ነው ማለት ነው። 아멘. 예수님은 베드로가 여러분들 연약한 걸 알고 계시죠. ኢየሱስ ጴጥሮስ ደካማ እንደሆነ ያውቅ ነበር። 그래서 여러분들 예수님이 베드로에게 뭐라고 하십니까? ከዛ ለጴጥሮስ ምን አለው? 시몬아 시몬아 사단이 보라 사단이 밀가루부터 하려고 너를 청구하였으나 그러나 내가 너를 위해서 믿음 떨지 않기를 기도하였다. ስምዖን ሆይ እነሆ ሰይጣን እንደ ስንዴ ሊያበጥራችሁ ለመነ፣ እኔ ግን እምነት እንዳይጠፋ ስለ አንተ አማልድ፣ አንተን በተመለጥክ ጊዜ ወንድሞች አጽና አለ። 여러분 베드로는 ጴጥሮስ 예수님을 저주하고 부인할 것을 알았단 말이에요. ኢየሱስን ተራክሞ እንደሚክድ ያውቅ ነበር። 여러분 베드로가 예수님을 저주하고 부인하려면 어떻게 했습니까? ጴጥሮስ ኢየሱስን ተረገመ። ከካደ በኋላ ምን አደረገ? 사슴을 치면서 내가 무슨 제자야? ልቡን እየመታ እኔማ ደቀ መዛሙርት አይደለሁም፣ 저주했어. እኔ ኢየሱስን ተሳድቤያለሁ። ላይ ሁላችሁም እንዴት ሊሆን ቻለ? አሁን ምልክት እንትን የለም ማለት ነው አይደለ? ያው እንግዲህ ለነብይነት ማስረጃ የለም መሰለኝ። ብዙ ትንቢቶች ደግሞ ተናግሬያለሁ። እውነተኛ ነብይ ከሆንክ በቃ አንዲት ነገር እንድታደርግ ወይ አንዲት ነገር ልጠይቅህና እስቲ መልስልኝ። እውነተኛ ነብይ ከሆንክ ይሄ ከጎንህ የተቀመጠው ልደተ ቃል 7 ሚል ልጅ ይታያል። እሱ በድሮ ህይወቱ ምን እንደነበረ ንገረን። አላውቅም። እኔ ሁሉንም አምላክ የሚነግረኝን ብቻ ነው የማውቀው እንጂ እያንዳንዱን አላውቅም። ፕላስ ደግሞ ራሱ ፈጣሪ አሁን ቅርብ ከሆነ ጠይቅልንና ንገረን። ይኸው እዚሁ አለበለዚያ ግን የማይነግርህ ከሆነ ከፈጣሪ ምንም አይነት ድምፅ አትሰማም ማለት ነው። አዎ ደቂቃ እንሰጣለን። 3 ደቂቃ 4 ደቂቃ እንሰጣለን። ጠይቀው ልደተ ቃል በቀደም ህይወቱ ምን እንደነበረ ንገረን። እኔ የእውነት አላውቅም። ለምን እንደማላክ ታውቃላችሁ? ሁሉን የሚነግረኝ እንጂ እኔ በኋላ ምን እንደሚያጋጥምኝ አላውቅም። እኔ እኮ ጠይቀዋ እንዲነግርህ ጠይቀው። እኔ እንዲነግርህ ጠይቀው አይደለም። እኔ እያንዳንዱ ስም የምገልጸው ማቀው አላውቅም። ራሱ አይ እኮ እያንዳንዱ እኮ ለምሳሌ የኔን እኮ አልጠየቅኩም፣ የፈለገን አልጠየቅኩም፣ የገብረ ሚካኤል ሌሎችንም እኮ አልጠየቅኩም። አንድ ሰው ነው ከዚህ ሁሉ መርጬ እንደው እስቲ ለምልክትም እንድትሆነን ልደተ ቃል በድሮ ህይወቱ እኔ ምንድነው በጣም ይገርም። በቃ ይሄንን ነገር ለማወቅ ያሳስበኛል። አሁን ባለው በዚህኛው ህይወቱም ስለሚያሳስበኝ የቅርቤ ሆነው በቀደመው ህይወቱ ምን ቢሆን ይሄ ልጅ ብዬ ወንደር አደርጋለሁ፣ እጠይቃለሁ። ሴት ሆኖ ተፈጥሯል። ሁላችንም ሴትና ወንድ ሆነን ግዴታ እንፈጠራለን። የእውነት ሴትና ወንድ ሆነን በሁለት እንፈጠራለን። ስሙን ማን ነበረ ስሟ? ሊዱ። ይሄማ የሆነ ነገርማ አለ። አይ ይመች በቃ እና ጽድቀበት እንዴት እላለህ? አይ በቃ ጠይቁት እናንተ። ኦኬ ጥሩ ቀልድብን ደምሳሽ። እግዚአብሔር አምላክ ማስዋል አይደለም ጸበል፣ እምነት፣ ቅባ ቅዱስ አያስፈልጉም ይልህና የሃይላንድ ውሃ አሽጎ የተጸለየበት ውሃ የግለሰቦችን ፎቶ ደግሞ ብልቃጥ ላይ ይለጥፍና የተጸለየበት ቅባት ብሎ በውድ ዋጋ ይሸጥልሃል። የአዋልድ መጽሐፍ አያስፈልግም መጽሐፍ ቅዱስ ብቻ ነው ይለዋል። የፓስተር ገሌ መጽሐፍ ነው ብለው ግን አዳራሽ ውስጥ ይሸጡልሃል። ስግደት ለአምላክ ብቻ እንጂ ለዛውም ለቅዱሳን አያስፈልግም ሲልህ ይቆይና ነብይ ነኝ ሐዋርያ ነኝ እያለ ያሰግድሃል። ተራሰ ቤተ መቅደስ ነውና ከቤተ መቅደስ ያስወጣህና እሱ ወደ ተካራየው አዳራሽ ያስገባና በመቅደሱ አምልከው ይላል። ቄስ አያስፈልግም ኃጢአትን ለጌታ ንገረው ሲል ይቆይና አዳራሽ ወስዶ ኃጢአትን ተናዘዝ እርሱ ምሕረትን ይሰጣል ይላል። በሩ ጽናጽል መቋም አያስፈልግም ይልና አዳራሽ ውስጥ ልክ ስትሄድ እንዳለ አያስፈልግም ያላቸው ንዋያተ ቅድሳት አጉሮ ታገኘዋለህ። ምን እሱ ብቻ ዘፈን ኃጢአት ነው እትት ይልና አዳራሽ ወጥቶ ያስጨፍራል። በቤተ ክርስቲያን ያሉ ገድላትና ተአምራትን እየነቀፉ እነሱ ዛሬ የተአምራትና የፈውስ ቀን ነው እያሉ ይጠሯል። ወዳጄ ማንም የሚተክልህ ማንም የሚነቅልህ አትሁን። ውጣ ስላሉ አትውጣ፣ ግባ ስላሉ አትግባ። ይልቁንስ ወደ እናት ቅድስት ቤተክርስቲያን ተመለስ። የመዳን ቀን አሁን ነው። እኔ ለየትኛውም
ትራዲሽን ሌተር ለመጡት በኋላ ለመጡት ለየትኛውም ትራዲሽን ታማኝነት የለኝም፣ ሸክምም የለኝም። ካልቪኒዝም፣ ኒው ፐርስፔክቲቭ፣ አርሚኒያኒዝም የሆነ ኢዝም ምናምን የለኝም። ኤልሳቤጥ ምን አይነት መገለጥ እንደመጣለ ለኔ እየደነቀኝ ነው። ምን አይነት መገለጥ ማርያምን ምን አይነት ብርሃን እየበራበ ያለ። ቅድሚያ የምሰጠው ለአፖስቶሊክ ፋዘርስ ነው፣ ለነ ሉተር አይደለም። ስለዚህ አንዳንድ ሀሳቦች ከሉተር ጋር ብጋጭ እኔ ብቻ አይደለሁም፣ ካልቪኒስቶቹም ከሉተር ተከታዮች ጋር ይጋጫሉ። እኔ ብቻ አይደለሁም፣ ሉተራዊና አርሚኒያንም ከካልቪኒስቶች ጋር ይጋጫሉ። እኔ ብቻ አይደለም፣ ጴንጤቆስጣውያን ካልሆኑት ጋር ይጋጫሉ። እኔ ብቻ አይደለሁም፣ የመንፈስ ቅዱስ እንቅስቃሴ ታምር መስራት የጸጋ ስጦታዎች ቀጥሏል አልቀጠለም ባዮቹ ቀጥሏል ከሚሉት ጋር ይጋጫሉ። በመካከል እርስ በርስ የሚጋጩ ነገሮች አሉና በእኔ የተጀመረ በእኔም የሚቆም አይደለም። ስለዚህ እኔ ታማኝነቴ መጽሐፍ ቅዱስ በእምነትና በልምምድ ላይ የመጨረሻው ባለስልጣን ነው ብዬ ስለማምን ታማኝነቴ ለመጽሐፍ ቅዱስ እንጂ የዛሬ 500 ዓመት ለነበሩ ሐዳሲያን አይደለም። ማርያም ታማልዳለች ወይ ብላ አንዷ ጠይቃኛለች። ደግማ ምን አልኩኝ መሰለሽ? እኔ ያልኩት ቅድም የዳዊት ልጅ ማረኝ ብሎ ኢየሱስ ክርስቶስን ጠይቆት አይኑ በርቶለታል። የዳዊት ልጅ ማረኝ። እንግዲህ ስለ ቅድስት ድንግል ማርያም ሌላዋም ደግሞ ልጇን እንዲምርላት ጠይቃ የዳዊት ልጅ ወይ ብላ ነው ደጋግማ የጠየቀችው። ኢየሱስ ክርስቶስን ምሮላታል 2። ስለዚህ የቅድስት ድንግል ማርያምን ክብር በማን እናየዋለን? በኤልሳቤጥ። ምን ኢየሱስ ክርስቶስን ጸንሳ በሄደችና ባገኛ ጊዜ የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? ያ እግዚአብሔር ይባርክ። አረ ወይ ነገር ነው። እንደ ቀላል የምታየው ሰዎች አላችሁ፣ ግን ይሄ ከባድ መሴጅ ነው። እንዴት ይሆንልኛል? በቃ ከዛ በኋላ ምን ሆናለች? የኢየሱስ እናት ክብሯ ሰማይ ደርሶ በቃ የማይመለስ አይነት ክብር ዛሬ ለሆነ እኔ አጨበጭባለሁ። እማምላክ ልንገራችሁ፣ ለምን እንደሆነ ልንገራችሁ። ይሄን ነገር መንገድ ላይ የሚመጡት ይዋቸው አሁን እንዳልክ የምወደው ወንድሜ ነው። የሆነ ጺም ወጣት የሆነ ልጅ ይመጣና ስለ ክርስቶስ ልስበካችሁ ኢየሱስ የጌቶች ጌታ ነው ብለህ ከመለስክለት ስብከቱን ያቆማል። ካላልክ ግን አይመጣም። እንደ ሞተች ራሱ አድርጓል። ከእግዚአብሔር የጠየቀው ነገር የለም። እግዚአብሔርን አሁን ትሞቻለች ነው ያላት። ስለዚህ መንፈስ ቅዱስ የእግዚአብሔር መንፈስ ቅዱስ መላእክቶች ላይ አለ። የእግዚአብሔር መንፈስ ቅዱስ ቅድስት ድንግል ማርያም ላይ አለ። ጸጋን የሞላብሽ ተብላለች። ሙሉ ጸጋን ይሰጣል። ስለዚህ ሙሉ መንፈስ ቅዱስ የሞላባት ሴት የዳዊት ልጅ ማረኝ ብሎ ሲጠይቅ እዚህም ጋር ሲባል የምሰማው በብዛት ወንጌል የገባቸው ሰዎች የቅድስት ድንግል ማርያም ልጅ ማረኝ ብሎ ማለት ኤፍሬም ራሱ ወንድም የመጡ ምንም ችግር የለውም ብሎ ሲናገር ምናልባት አንተ አልሰማውም። መጽሐፍ ቅዱስን በማንበብ በመረዳት መላእክቶች ምን ቦታ አላቸው፣ ምን ስልጣን አላቸው፣ ቅዱሳን ምን ስልጣን አላቸው የሚለውን በመረዳት ሌላው እስከሚፈርዱ ድረስ በነነዌ ዘመን ያሉትንም ይናገራል። የነነዌ ዘመንም ቅድም ፍያ አልመለስክልኝም። ነነዌ ዘመን የነበሩት ተነስተው ይፈርዳሉ ይላል። እሱንም አብረን እንድትመልስልኝ ስለምፈልግ ይፈርዳሉ እያለ ይላል። እና እያነበብኩ ሲሄድ የተረዷቸው ብዙ ያልገቡኝ ነገር አብርሃም ግን ሙሴና ነቢያት አሏቸው እነርሱን ደግሞ ይስመዋል። ስለዚህ ሙሴና ነቢያት አሏቸው እነሱን ደግሞ ይስሙ። ስለዚህ አብርሃም ሙሴና እነ ሙሴ መኖራቸው ምድር ላይ ከሞተ ካለፈ በኋላ እንዴት ሊያቻለ? ሰማይ ነው፣ በእቅፍ ውስጥ ነው። ምድር ላይ የሚከናወነው ነገር ማያይ ከሆነ አሁንም ቅድም ስላልኩት ሀሳብ አይ ቲንክ ስለሱ ሀሳብ ብቻ ረጅም ማውራት አለብን ብዬ አስባለሁ። እየሰካው ላውራ ስለ ሜታፎር እያልኩ ቅድም ስናገር የነበረው ማለት ነው። ታታብ ያረጋችሁ ደምረው ቤተሰብ እሺ፣ አገላለጹ እዚህ ጋርም ሜታፎር ነው። ኦኬ እንትን ሲል የነበረው ኮንቨርሴሽን የነበረው ማለት ነው ከአብርሃም ጋር በመንፈስ ቅዱስ እየተገለጹልኝ ነው። ስለዚህ እነዛን ነገር እያደረግን በናወራ ነው። ሜታፎር አይደለም። ሉቃስ 16 አይደለም ከሆነ አምጡልኝ። በፍጹም ቤቴ በጣም ሩቅ ነው። ዮኒ አሁን ያለውበት ቤት ወደ 2 ደቂቃ ሌላ ፕሮግራም ቢዘጋጅ ይሻላል ትለኛለህ እንዴ? ምንም አልተቀበልኩም ከአትናቴዎስ እኮ እያልኩ ነው። አትናቴዎስ ራሱ እንደኔ ተቀባይ ነው መጽሐፉን